አብዛኞቻችሁ ዩቲዩብ ለመጀመር የምታነሷቸው የተለያዩ ጥያቄዎች አሉ። ከነዛ መካከል ሪሊ ዩቲዩብ ይከፍላል አይከፍልም የሚለው ጥያቄ ነው። ኢትዮጵያ ውስጥ ላሉ ክሬተሮች እና ኢትዮጵያ ውስጥ ለሚታይ ቪዲዮ ዩቲዩብ ይከፍላል አይከፍልም የሚል ጥያቄ ማንሳታቸው አይቀርም። እኔን ጨምሮ የተለያዩ ሰዎች ዩቲዩብ ለመጀመር በመጀመሪያ የሚያነሷቸው ጥያቄዎች ናቸው ማለት ነው። አንዳንዶቹ ይከፍላል ብሎ የሚቀጥሉ አሉ። ሌሎቹ ደግሞ እስካም ነው የሚሉ አሉ። ሌሎቹም ደግሞ ኢትዮጵያ ውስጥ ለሚታይ ቪዲዮ እና ኢትዮጵያ ውስጥ ላሉ ክሬተሮች ዩቲዩብ ምንም አይነት ገንዘብ አይከፍልም ብለው የሚያስቡ ሰዎች አሉ። ዛሬ እነዚህ ጥያቄዎች ለመጨረሻ ጊዜ ይመለስላቸዋል ማለት ነው። ከዛ በተጨማሪ ሪሊ ዩቲዩብ ኢትዮጵያ ውስጥ ላሉ ክሬተሮች ይከፍላል? የሚከፍል ከሆነ በምን አይነት መንገድ ነው የሚከፍለው? ምን ያክል ገንዘብ ሊከፍል ይችላል? ለምን ያክል ወር ደግሞ በስንት ቪው ምን ያክል ገንዘብ ሊከፍል ይችላል የሚሉትን ጥያቄዎች እናያለን ማለት ነው። ከዛ በተጨማሪ ከዚህ በፊት እኔ ሞኔታይዝ ያደረኩት ኢትዮጵያ ውስጥ ብቻ ኦዲየንስ ያለው ዩቲዩብ ቻናል አለ። በዛ ዩቲዩብ ቻናል ምን ያክል ገንዘብ እንደሰራውና ምን ያክል ኢንካም በዛ ዩቲዩብ ቻናል ጀነሬት እንዳደረኩ አሳያችኋለሁ ማለት ነው። አብራችሁ ቆዩ። በመጀመሪያ ዩቲዩብ ኢትዮጵያ ውስጥ ላሉ ክሬተሮች ይከፍላል አይከፍልም የሚለውን ጥያቄ ከመመለሳችን በፊት ሌላ ማንሳት ያለብን ነገር ምንድነው? ዩቲዩብ በምን አይነት መንገድ ነው ክፍያ የሚፈጽመው? የሚከፍል ከሆነ ዩቲዩብ በምን አይነት መንገድ ነው የሚከፍለው? ዩቲዩብ በራሱ አንድ ድርጅት ነው ራይት። ዩቲዩብ ከራሱ ከኪሱ አውጥቶ የሚከፍለው ምንም አይነት ገንዘብ የለም። ይልቁንስ ዩቲዩብ ምንድነው የሚያደርገው? ጀስት መሀል ላይ ራይት መሀል ላይ ነው። ይሄ ማለት በዚህ በኩል አድቨርታይዘሮች አሉ፣ ደግሞ ማስታወቂያ ፕሮዳክትና ሰርቪሳቸውን አድቨርታይዝ ማድረግ የሚፈልጉ ደግሞ ማስታወቅ የሚፈልጉ ሰዎች አሉ። በሌላ በኩል ደግሞ ክሬተሮች አሉ፣ ቪዲዮ ክሬት እያደረጉ የተለያዩ ኮንተንቶችን ክሬት እያደረጉ ዩቲዩብ ላይ አፕሎድ የሚያደርጉ ሰዎች አሉ ማለት ነው። በሌላ በኩል ኦዲየንስ አለ። ይህ ማለት እነዛን ቪዲዮዎች የሚያዩቸው ሰዎች አሉ ማለት ነው። ዩቲዩብ መሀል ላይ ሆኖ በዛ በኩል አድቨርታይዝ ደግሞ ማስታወቅ ፕሮዳክትና ሰርቪሳቸውን የሚያስተዋውቁ ሰዎች አሉ። በዚህ በኩል ደግሞ ክሬተሮች አሉ። በሌላ በኩል ኦዲየንስ አለ። ዋናው ዓላማው ምንድነው? እነዛ የፕሮዳክትና የሰርቪስ ባለቤቶች ፕሮዳክታቸውና ሰርቪሳቸውን ለኦዲየንስ ወይ ደግሞ ለሰፊው ህዝብ እንዲደርስ ወይ ደግሞ ተደራሽ ማድረግ ነው አለ። ዩቲዩብ ምንድነው የሚያደርገው? በክሬተሮችና በአድቨርታይዘሮቹ መካከል መሀል ላይ ሆነና አድቨርታይዘሮችን ወይ ደግሞ ማስታወቅ የሚፈልጉትን ሰዎች ከነሱ ጋር ውል ይፈጽማል። ከዛ ክሬተሮች አሉ ወይ ደግሞ የተለያዩ ኮንተንት እና የተለያዩ ቪዲዮዎችን ክሬት ያደርጉ ዩቲዩብ ላይ አፕሎድ የሚያደርጉ ሰዎች አሉ። እነዛ ቪዲዮ ሰዎች ወይ ደግሞ ኦዲየንሱ ያንን ቪዲዮ በሚያይበት ሰዓት ምንድነው የሚሆነው? በየመሃሉ የተለያዩ ማስታወቂያዎችን እየገቡ በዛ መንገድ ዩቲዩብ ከአድቨርታይዘሮች ወይ ደግሞ ፕሮዳክትና ሰርቪሳቸው ማስታወቅ ከሚፈልጉ ሰዎች የሚከፈለውን ገንዘብ ከክሬተሮች ጋር ምን ያደርጋል? ሼር ያደርጋል ማለት ነው። እዚህ ጋር 45-55 የሚባል ሩል አለ። እዚህ ጋር ምንድነው የሚያደርገው? ዩቲዩብ 45% ይወስዳል። በሌላ በኩል ክሬተሮች ደግሞ ወይ ደግሞ ከፕሮዳክትና ሰርቪሳቸውን ከሚያስተዋውቁ ሰዎች ወይ ደግሞ ከአድቨርታይዘሮች ዩቲዩብ የሚቀበለውን ገንዘብ 55% ለማን ይሰጣል? ለኮንተንት ክሬተሮች ይሰጣል ማለት ነው። በዛ መንገድ ነው ዩቲዩብ የሚከፍለው እንጂ ዩቲዩብ ከኪሱ አውጥቶ ምንም አይነት ገንዘብ እንደማይከፍል ነው እዚህ ጋር የሚያሳይ። ሌላው እዚህ ጋር ማየት ያለብን ነገር ምን ያክል ወይ ደግሞ ምን አይነት ኮንተንት ነው ሞር ዩቲዩብ የሚከፍለው? ለምን አይነት ኮንተንት ነው ሲባል አሁን ለምሳሌ ኢንተርቴንመንት ላይ የሚሰራ ቪዲዮ እና የተለያዩ ቴክ ላይ ራይት ሶፍትዌር ላይ ቴክ ላይ የተለያዩ አውቶሞቢል ላይ የሚሰሩ ዩቲዩብ የሚሰሩ ቪዲዮዎች ላይ የሚሰራ ማስታወቂያ የሚከፈለው ገንዘብ የተለያየ ነው። አሁን ለምሳሌ ኢንተርቴንመንት ላይ የሚሰሩ ቪዲዮዎች ካሉ እዛ ላይ የሚሰሩ ማስታወቂያዎች በጣም የሚከፍሉት ገንዘብ በጣም ለስ ነው። በከፈሉት ገንዘብ ልክ ስለሆነ ዩቲዩብ የሚከፍለው እዛ ላይ የሚሰሩ ክሬተሮች የሚያገኙት ገንዘብ ሪላቲቭሊ ከቴክ ጋር ከሶፍትዌር ጋር ሲነጻጸር ለስ የሆነ ነው። ከኤዱኬሽን ጋር ሲነጻጸር ለስ የሆነ ገንዘብ ወይ ደግሞ ዝቅተኛ የሆነ ገንዘብ ያገኛሉ ማለት ነው። ነገር ግን ሶፍትዌር ላይ እና ቴክ ላይ እና የተለያዩ ኤዱኬሽናል ኮንተንቶች ላይ የሚከፈል የሚሰሩ ሰዎች ወይ ደግሞ ኮንተንት ቪዲዮ የሚሰሩ ሰዎች እዛ ላይ የማስታወቂያ የሚያሰሩ ሰዎች የሚከፍሉት ገንዘብ ከፍ ያለ ስለሆነ በተመሳሳይ እነዛ ኮንተንት ክሬተሮች ከፍ ያለ ገንዘብ ያገኛሉ ማለት ነው። ከዛ በተጨማሪ እዚህ ጋር ሌላ አንደርስታንድ ማድረግ ያለብን ነገር ዩቲዩብ ለየትኛውም ሀገር በመሰረቱ ዩቲዩብ ናሽናሊቲን መሰረት አድርጎ ክፍያ አይፈጽምም። ከዛ በተጨማሪ ደግሞ አንድ ሀገር ውስጥ ያሉ ኦዲየንሶች ወይ ደግሞ ያሉ የቪዲዮ ተመልካቾች በዛ መንገድ ዩቲዩብ እንዲከፍል ያች ሀገር የዩቲዩብ ፓርትነር ፕሮግራም አባል መሆን መቻል አለባት። ዩቲዩብ እንዳልኳቸው ከራሱ አውጥቶ ከየትም አይከፍልም። ይልቁንስ የተለያዩ ማስታወቂያዎችን ፕሮዳክትና ሰርቪስ ማስታወቅ የሚፈልጉ ሰዎችን ከነሱ ነው ገንዘብ እያገኘ እየተቀበለ የሆነ ሼር ለኮንተንት ክሬተሮች ወይ ደግሞ የዩቲዩብ ቪዲዮ ለሚሰሩ ሰዎች የሚያካፍለው ማለት ነው። ኢትዮጵያ የዩቲዩብ ፓርትነር ፕሮግራም አባል ስላልሆነች የኢትዮጵያ ውስጥ ስላሉ ኦዲየንሶች ዩቲዩብ አይከፍልም። ሌላው እዚህ ጋር ማየት ያለብን ነገር ዩቲዩብ በምን አይነት መንገድ ናሽናሊቲ መሰረት አድርጎ አይደለም የሚከፍለው። ክሬተሩ የየትም ሀገር ዜጋ ይሁን ማተር ያደረገ አሁን ለምሳሌ አውሮፓ ውስጥ ሆኖ የሚሰራው ቪዲዮ ወይ ደግሞ የሚሰራው ኮንተንት ኢትዮጵያ ውስጥ የሚታይ ከሆነ ወይ ደግሞ
ያለው ኦዲየንስ ኢትዮጵያ ውስጥ ብቻ ከሆነ ያ ሰውዬ ምንም አይነት ገንዘብ ላያገኝ ይችላል። ዋናው ማተር የሚያደርገው እዚህ ጋር የክሬተሩ ናሽናሊቲ ሳይሆን የኦዲየንሱ ነው። ራይት ኦዲየንሱ ወደ ደግሞ ተመልካቹ የት ነው ያለው የሚለው ነው ማተር የሚያደርገው። እዚህ ጋር ፎከስ ማድረግ ያለብን ወደ ደግሞ ማተር የሚያደርገው ኢትዮጵያ ውስጥ ላሉ ክሬተሮች ይከፍላል አይከፍልም የሚለውን ስናይ እዚህ ጋር ብዙ ሰዎች አይታችሁ ከሆነ ዩቲዩብ ጀምሩ በዩቲዩብ የኔ ያክል ገንዘብ ሰራው፣ በዩቲዩብ የኔ ያክል ገንዘብ ተከበርኩ፣ የኔ ያክል ኢንካም ጀነሬት አደረኩ ምናምን የሚሉ ሰዎች ልትሰሙ ትችላላችሁ። ራይት እነዛ ሰዎች ሜቢ እውነታቸውም ሊሆን ይችላል፣ እውነታቸውም ላይሆን ይችላል። ነገር ግን እዚህ ጋር አንደርስታንድ ማድረግ ያለብንና ማየት ያለብን ነገር ምንድነው ዩቲዩብ ኢትዮጵያ ውስጥ ላሉ ክሬተሮች ይከፍላል። ነገር ግን የሚከፍለው ምን ሲሆን ነው ወደ ደግሞ ምን አይነት ኮንዲሽን ሲሟላ ነው? እነዛ ክሬተሮች ኦዲየንሳቸው የዩቲዩብ ፓርትነር ፕሮግራም አባል የሆነች ሀገር ውስጥ ያሉ ከሆነ ነው። ለምሳሌ ኢትዮጵያ ውስጥ ያሉ ክሬተሮች አውሮፓ ውስጥ ወር ደግሞ ኤዥያ ውስጥ ኦር አሜሪካ ውስጥ ራይት ካናዳ ውስጥ ያሉ ኦዲየንስ ካሉት ወር ደግሞ ኦዲየንስ ተመልካች ካሉ ቪዲዮ እዛ የሚታይ ከሆነ ያ ሰውዬ ኢትዮጵያ ውስጥ ክሬተሩ ኢትዮጵያ ውስጥ ቢሆንም ምን ያደርጋል? ገንዘብ ያገኛል ወር ደግሞ ዩቲዩብ ይከፍለዋል። ነገር ግን ኢትዮጵያ ውስጥ ሁኖ ወር ደግሞ ኢትዮጵያ ውስጥ የሚኖር ሰው ኦዲየንሱ ኢትዮጵያ ውስጥ ብቻ ከሆነ ወር ደግሞ ያለው ኦዲየንስ ቪዲዮ የሚታየው ኢትዮጵያ ውስጥ ብቻ ከሆነ ያ ሰውዬ ከዩቲዩብ ምንም አይነት ገንዘብ ወር ደግሞ ምንም አይነት ኢንካም አያገኝም ማለት ነው። ይህን በተግባር እኔ አይቼዋለሁ ከዚህ በፊት ቢካዝ ከዚህ በፊት ሞኔታይዝ ያደረኩት ቻናል ነበር። ያ ቻናል ኮንተንቱ የትምህርት ነው፣ ትምህርትን በተመለከተ ነው ኮንተንቱ እና ያ ቻናል ኦዲየንስ ያለው ኢትዮጵያ ውስጥ ብቻ ነው። ከኢትዮጵያ ውጭ ምንም አይነት ኦዲየንስ የለውም። ኦዲየንሱ ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ኦዲየንስ ስላለው ምንም አይነት ገንዘብ ወር ደግሞ ምንም አይነት ኢንካም አላገኘውም። ብዙ ቪው አለው፣ ዋች አወሩ በጣም ብዙ ነው። ቢካዝ እዚህ ጋር ማየት ያለበት ነገር አሁን ለምሳሌ ዩቲዩብ የሚከፍለው ምንድን ነው? አሁን ለምሳሌ በጣም ሾርት ለሆነ ቪዲዮ እና በጣም ሎንግ ለሆነ ወር ደግሞ ረዘም ያለ ደቂቃ ላለው ቪዲዮ የሚከፍለው እንትን የተለያየ። ቢካዝ አሁን ለምሳሌ ሾርት ቪዲዮ ላይ የሚታዩት ማስታወቂያዎች በጣም አጫጭር አንድ ጊዜ ሊሆን ይችላል። አሁን ለምሳሌ 3 ደቂቃ 4 ደቂቃ ከ5 ደቂቃ ያነሰ ከሆነ በዛ በ5 ደቂቃ ውስጥ አንድ ጊዜ ሊሆን ይችላል አድስ የሚታየው ወር ደግሞ የሆነ ማስታወቂያ የሚታየው። ነገር ግን ቪዲዮ በረዘመ ቁጥር አሁን ለምሳሌ 10 ደቂቃ 15 ደቂቃ ከዛ በላይ በሆነ ቁጥር እዛ ቪዲዮ ላይ የሚታየው የአድስ ብዛት እየጨመረ ይሄዳል ማለት ነው። የኔ ቻናል ከዚህ በፊት ሞኔታይዝ ያደረኩት ቻናል ማለት ነው የትምህርት ቻናል ነው ወር ደግሞ ኤዱኬሽናል ቻናል ነው። ኮንተንቱ ኤዱኬሽን ላይ ፎከስ ያደረገ ነው። ያ እንትን በቂ የሆነ በጣም ብዙ ዋች አወር አለው፣ በጣም ተመልካችም አለው፣ ብዙ ቪው አለው፣ ብዙ ዋች አወር አለው። ደቂቃው በጣም ረዛዝም ነው። ያ ዩቲዩብ ቻናል ምናልባትም ከኢትዮጵያ ውጭ ኦዲየንስ ቢኖረው ምናልባትም ሰሜን አሜሪካ፣ ካናዳ ወር ደግሞ አውሮፓ ተመልካች ቢኖረው በዛ ዩቲዩብ ቻናል ምናልባትም ከ10 ሺህ ምናልባት እንደዛ አካባቢ ዶላር ሊሰራበት የሚችል እንትን ነበር። ነገር ግን ኢትዮጵያ ውስጥ ብቻ ስለሆነ ኦዲየንስ ያለው ያ ቻናል ምንም አይነት ገንዘብ ወር ደግሞ እዛ ቻናል ምንም አይነት ኢንካም እንዳልሰራው ነው የሚያሳየው። እሱን በተግባር የምናይ ይሆናል። እዚህ ጋር ምን ያክል ሰራው የሚለውን ነገር አሳያችኋለሁ ማለት ነው። እዚህ ጋር እንደምታዩት ቻናሉ ያለው አጠቃላይ አናሊቲክሱ ይሄን ይመስላል ማለት ነው። ላለፉት 28 ቀናት 12000 ቪው አለው። ቪዲዮ ምንም አይነት ቪዲዮ አልሰራሁበትም ላለፉት 28 ላለፉት 4 ወራት 5 ወራት ምናልባት እስከ 6 ከ7 ወራት ወዲህ ምንም አይነት ቪዲዮ ወር ደግሞ ምንም አይነት ኮንተንት አፕሎድ አላደረኩበትም። ከዛ በፊት የተሰራ ቪዲዮ ነው። ላለፉት 28 ወር ደግሞ ለአንድ ወር 12000 አካባቢ ቪው አለው ማለት ነው። ዋች አወር በተመለከተ 1200 በ12000 ቪው 1200 እና ከዛ በላይ የዋች አወር ወር ደግሞ ሰዓት ታይቷል ማለት ነው። ያው ሰብስክራይብ እንደምታዩት ነው፣ በጣም ብዙም የለው። እዚህ ጋር እንድታዩልኝ የምፈልገው ነገር ምንድነው ሬቨኒው ነው። ምን ያክል ገንዘብ ይሄ ቻናል እስካሁን ጀነሬት አደረገ የሚለውን ነገር ላለፉት 28 ቀናት ወር ደግሞ ላለፈው አንድ ወር ይሄ ቻናል የሰራው ኦንሊ 0.87 ዶላር ነው። ይሄም ኢትዮጵያ ውስጥ ላሉ ወር ደግሞ ኢትዮጵያ ውስጥ ያሉ ኦዲየንሶችን በተመለከተ እንትን ብሎ ሳይሆን ሰዎች ቪፒኤን አብርተው ስላዩት ነው። 1-2 ወር 3 ሰው ወር ሳምቲንግ እንደዚህ አይነት ሰው ቪፒኤን አብርቶ ስላዩ ብቻ ነው ይሄን ያክል ገንዘብ የሰራው እንጂ ሰዎች ቪፒኤን አብርተው ባያዩት ኑሮ ዜሮ ነበር የሚለው። ይሄ ባለፈው አንድ ወር ውስጥ የሰራሁት ነው። ነገር ግን ላይፍ ታይም የሚለውን ስናይ ለምሳሌ ቪው ጀስት እንደምታዩት 241,000 ቪው አለው። ይህ ማለት በጣም ብዙ ነው። በጣም ብዙ 241,000 ማለት በጣም ብዙ ነው። ቢካዝ ቪዲዮ እንዳልኳቸው በጣም ረጃጅም ነው። የ1 ሰዓት የ50 ደቂቃ የ40 ደቂቃ እና እንደዚህ አይነት ርዝማን ያለው ቪዲዮ ነው ያለው ቻናሉ። ዋች አወር በጣም ብዙ ነው ያለው እንደምታዩት ነው። 21600 ዋች አወር አለው። ሰብስክራይበሩ ትንሽ ነው፣ 3200 ሰብስክራይበር ነው ያለው። በዚህ ጋር ኤስቲሜትድ ሬቨኒው የሚለው
እንደምታዩት $26.55 ይላል። ይሄ ጀስት ቻናሉ ሞኔታይዝድ ከሆነ ኦልሞስት 1 ዓመት እየሆነው ነው። ሞኔታይዝ ለማድረግ በጣም አጭር ጊዜ ውስጥ ነው ሞኔታይዝ ያደረኩት። ምናልባት 2 ወር 1 ወር ከምናምን አካባቢ ነው የፈጀብኝ። ኦዲየንሱ በጣም ታርጌት የሆነ በጣም ስፔሲፊክ የሆነ ኦዲየንስ ነው ያለው። ለዛ ነው ብዙ እንትን የሌለው። በጣም ስፔሲፊክ በጣም ታርጌትድ የሆኑ ኦዲየንስ ነው ያለው። ነገር ግን እንደምታዩት ስፔሲፊክ የሆነ ታርጌትድ የሆነ ኦዲየንስ ቢኖረውም ቪዲዮዎቹ ረጃጅም ስለሆኑ ለረጅም ሰዓት እንደሚታይ ነው የሚያሳየን። ነገር ግን እንደምታዩት እዚህ ጋር ፎር ላይፍ ታይም ይሄ ማለት ይሄ ዩቲዩብ ቻናል ሞኔታይዝ ከሆነበት ሰዓት ጀምሮ ጀነሬት ያደረገው ኦር ደግሞ የሰራውት ገንዘብ በዚህ ዩቲዩብ ቻናል የሰራው ገንዘብ $26.55 ነው ማለት ነው። ሶ ይሄ $26.55 ጀስት እስካሁን ምንም አይነት ገንዘብ አላወጣው ማለት ይቻላል። ይሄ እዚህ ዩቲዩብ ቻናል ላይ ገንዘብ ለማውጣት ምናልባትም ብዙ ሰዎች በቪፒኤን አውጥተው ማየት ሊኖርባቸው ይችላል ማለት ነው። ካልሆነ ምንም 0.5 ሳንቲም ስለማይሰራ ምንም አይነት ገንዘብ በዚህ ቻናል ወር ደግሞ እዚህ ቻናል ላይ ማውጣት አልችልም ማለት ነው። ሶ ሚኒመም ከአንድ ዩቲዩብ ቻናል አንድ ሰው ገንዘብ ማውጣት የሚችለው €70 ሲሞላ ነው። ሶ €70 እስኪሞላ መጠበቅ መቻል አለብን ማለት ነው። ሶ ያን እስኪሞላ ደግሞ እንደምታዩት ነው አሁን ላይ $26.55 ነው ያለው። €70 ለመሙላት በጣም ብዙ ጊዜ ይወስዳል ማለት ነው። ይሄ ማለት ሰዎች ቪፒኤን አብርተው ካዩት ሜይ ቢ ሊሞላ ይችላል፣ ካላዩት ግን መቼም አይሞላም ማለት ነው። ሶ ይሄን ይመስላል። ከአሁን በኋላ ዩቲዩብ ኢትዮጵያ ውስጥ ላሉ ክሬተሮች ይከፍላል አይከፍልም የሚለው ጥያቄ በተመለከተ በዚህ መንገድ እንቋጨዋለን ማለት ነው። ሶ አንደርስታንድ ኢትዮጵያ ውስጥ ያሉ ክሬተሮች ሳይሆን ኢትዮጵያ ውስጥ ለሚታይ ቪዲዮ ምንም አይነት ገንዘብ እንደማይከፍል ነው የምናየው። ለምንድን ነው የማይከፍለው? አንደኛ ኢትዮጵያ የዩቲዩብ ፓርትነር ፕሮግራም አባል አልሆነችም። ሶ ስላልሆነች ዩቲዩብ ኢትዮጵያ ውስጥ የሚታዩ ቪዲዮዎችን በተመለከተ ምን አይሆንም፣ አድስ ወር ደግሞ የተለያዩ ማስታወቂያዎች አይሰሩም ማለት ነው በየቪዲዮዎች መሀል ላይ። ሶ በዛ መንገድ ወር ደግሞ በዛ ምክንያት ኢትዮጵያ ውስጥ ያሉ ክሬተሮች ኢትዮጵያ ውስጥ ብቻ ኦዲየንስ ካላቸው ምንም አይነት ገንዘብ እንደማያገኙ የኔ ቲፒካል ኤግዛምፕል ሊሆናችሁ ይችላል ማለት ነው። ይሄ ሲባል ግን ጀስት ዲሞቲቬት ለማድረግ ምናምን ሳይሆን ያው ዩቲዩብ በአንድም በሌላ መንገድ ሊጠቅማችሁ ወር ደግሞ በአንድም በሌላ መንገድ ልትጠቀሙበት ትችላላችሁ። ግን ማወቅ ያለባችሁ ነገር ኢትዮጵያ ውስጥ ላለ ኦዲየንስ ዩቲዩብ ምንም አይነት ገንዘብ እንደማይከፍልና ምንም አይነት ክፍያ እንደማይፈጽም ነው ማወቅ ያለባችሁ። ሶ ኢትዮጵያ ውስጥ ላለ ኦዲየንስ ወር ደግሞ ኢትዮጵያ ውስጥ ለሚታይ ቪዲዮ ዩቲዩብ ይከፍላል አይከፍልም የሚለውን ጥያቄ ከመለስን በኋላ ኔክስት ዩቲዩብ እንዴት አድርጋችሁ መክፈት እንደምትችሉ፣ እንዴት አድርጋችሁ ሞኔታይዝ የሚሆን ወር ደግሞ እንዴት አድርጋችሁ ብራንድ ዩቲዩብ ቻናል መክፈት እንደምትችሉና እንዴት አድርጋችሁ ከኢትዮጵያ ውጭ ኦዲየንስ ማግኘት እንደምትችሉና ገንዘብ ወር ደግሞ ኢንካም ጀነሬት ማድረግ እንደምትችሉ እናያለን ማለት ነው። በሌላ ቪዲዮ እስክንገናኝ ይመቻችሁ።